ሰላም ክቡራትና ክቡራን የቻናላችን ተከታታዮች ለዛሬ ይዤላችሁ የመጣው የነዳጅ ጭማሪ ስላደረገ እሱን በሚመለከት ዘገባ ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችን እንድትቆዩ በትህትና ጠይቃለሁ። ከዛ በፊት ግን ሁሉም ቪዲዮን እስከሚጨርስ ድረስ አብራችሁ እንድትመለከቱ ጋብዛለሁ። ሰብስክራይብ፣ ላይክ እና ኮሜንት ደግሞ እንዳይረሳ ካደራችሁ አስተሳስባለሁ። የነዳጅ ዋጋ ጭማሪ በነዳጅ ምርቶች ችርቻሮ መሸጫ ዋጋ ላይ ከ5 እስከ 27 ብር የሚደርስ ጭማሪ መደረጉን የንግድና ቁጠባዊ ትስስር ሚኒስቴር አስታወቀ። የሚኒስትሮች ምክር ቤት ከታህሳስ 20 ቀን 2014 ባደረገው ሶስተኛ ስብሰባ ባስተላለፈው የነዳጅ ውጤቶች ዋጋ ግንባታ የአፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በግልጽ የተከለሰ ስራ ላይ እንዲውል ሲደረግ መቆየቱን ይታወሳል። በዚህ መሰረት የዓለም የነዳጅ ዋጋ መነሻ በማድረግ ከትላንት መጋቢት 23 ቀን 2018 ዓ.ም ጀምሮ ከምሽቱ 12 ሰዓት በሁሉም የነዳጅ የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን የንግድና ቁጠባ ትስስር ሚኒስቴር አስታወቀ። በዚህም ቤንዚን በሊትር 142 ብር ከ40 ሳንቲም፣ ኬሮስ በሊትር 151 ብር ከ39 ሳንቲም፣ ነጭ ናፍታ በሊትር 163 ብር ከ09 ሳንቲም፣ ቀላል ጥቁር ናፍታ 163 ብር ከ98 ሳንቲም፣ ከባድ ጥቁር ናፍታ 160 ብር ከ68 ሳንቲም እንዲሁም የአውሮፕላን ነዳጅ 150 ብር ከ48 ሳንቲም እንዲሸጥ ተወስኗል። ይህ አዲስ መመሪያ ካለፈው መጋቢት 1 ቀን 2016 ዓ.ም ወጥቶ ከነበረው ተመን ጋር ሲነጻጸር በሁሉም የነዳጅ ውጤቶች ላይ ከፍተኛ የዋጋ ጭማሪ የታየ ሲሆን በሊትር ከ5 ብር እስከ 27 ብር የሚደርስ የዋጋ ጭማሪ መደረጉን ተቋሙ ከላከው ደብዳቤ መመልከት ተችሏል። ይህን ከሁለት ቀን በፊት ተደርጎ የነበረው የነዳጅ ዋጋ ጭማሪ ጋር ሲነጻጸር በተለይም በናፍጣ ምርቶች ላይ ተቋሙ ጭማሪ እጅግ ከፍተኛ ሲሆን ይህን በትራንስፖርት እና በሸቀጦች ዋጋ ላይ ቀጥተኛ ተጽዕኖ ሊያሳድር እንደሚችል ይገመታል። ይህን በመካከለኛው የምስራቅ እየተባባሰ የመጣውን ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ ህብረተሰቡ ጥንቃቄ እንዲያደርግ ይገለጻል። አሁን ደግሞ ቀጥዬ የማቀርብላችሁ በጥቁር ገበያ የ19 አገሮች የውጭ ምንዛሬ በኢትዮጵያ ብር ከምን ደረሰ አብረን የምናየው ይሆናል። 100 የአሜሪካ ዶላር 18960 ብር ከ29 ሳንቲም፣ 100 የአውሮፓ ኤውሮ 21862.28 ሳንቲም፣ 100 የስዊዝ ፍራንክ 23092 ብር ከ71 ሳንቲም፣ 100 የካናዳ ዶላር 13620 ከ03 ሳንቲም፣ 100 የአውስትራሊያ ዶላር 13065 ብር ከ7 ሳንቲም፣ 100 የቻይና ዩዋን 2751 ብር ከ61 ሳንቲም፣ 100 የእንግሊዝ ፓውንድ 25029 ብር ከ79 ሳንቲም፣ 100 የስዊድን ክሮነር 1999፣ 100 የኩዌት ዲናር 61311 ብር ከ55 ሳንቲም፣ 100 የዱባይ ድርሃም 5162 ብር ከ65 ሳንቲም፣ 100 የሳውዲ ሪያል 5051 ብር ከ20 ሳንቲም፣ 100 የቀጠር ሪያል 18960 ብር ከ29 ሳንቲም፣ 100 የኦማን ሪያል 49919 ብር ከ99 ሳንቲም፣ 100 የጆርዳን ዲናር 26742 ብር ከ30 ሳንቲም፣ 100 የባህሬን ዲናር 50225 ብር ከ80 ሳንቲም፣ 100 የቱርክ ሊሬ 4261
ብር ከ50 ሳንቲም 100 ፓውንድ 3429 ከ50 ሳንቲም 100 የየመን ሪያል 794 ብር ከ60 ሳንቲም 100 የእስራኤል ሹል 6025 ብር ከ39 ሳንቲም መሆኑን ለመግለጽ እወዳለሁ። ስለተከታተላችሁ አመሰግናለሁ።